ሰላም! ዛሬ ስለ አንድ አስደሳች ነገር ግን እውነት ስለሆነው እያንዳንዱ የዞዲያክ ምልክት ገንዘቡን እንዴት እንደሚይዝ እንመለከታለን። ማን ያጠራቅማል? ማን ያወጣል? ማንስ ያፈሳል? እና የገንዘብ ሞግዚት ማን ያስፈልገዋል የሚለውን የ12ቱ የዞዲያክ ምልክቶች የገንዘብ ልማዶችን እንመልከት። ከዛ በፊት ይህን ቪዲዮ ላይክ በማድረግ እንጀምር። ኤሪስ ግትር ኢንቨስተር። ኤሪስ ፈጣን ውጤቶችን ይወዳል። ደፋር አደጋዎችን ይወስዳሉ። በትላልቅ ሐሳቦች ላይ ኢንቨስት ያደርጋሉ እና ነገ እንደሚመለሱ ያወጣሉ። የፋይናንስ እቅዶችን በመጀመር በጣም ጥሩ ናቸው። ሁል ጊዜ እነሱ ለማጠናቀቅ ግን ጥሩ አይደሉም። ታውረስ የቅንጦት ቆጣቢው። ታውረስ በገንዘብ አስደናቂ ነው። ያለማቋረጥ ይቆጥባሉ፣ መረጋጋትን ይወዳሉ እና ከፍተኛ ወጪ የሚያወጡት በጥራት ነገሮች ላይ ብቻ ነው። ነገር ግን ለምቾት ያላቸው ፍቅር በቅንጦት ላይ ከመጠን በላይ እንዲያወጡ ሊያደርጋቸው ይችላል። ጄሚኒ የማይገመት እቅድ አውጪ። የጄሚኒ የገንዘብ ልማዶች በስሜታቸው ላይ የተመሰረቱ ናቸው። አንድ ጊዜ እየቆጠቡ ነው፣ በሚቀጥለው ጊዜ ደግሞ በድንገት ጀብዱ ላይ ያሳልፋሉ። ነገር ግን በጎን ስራ እና በፈጠራ ብልህ ናቸው። ካንሰር የቤተሰብ ፋይናንስ ባለሙያ። ካንሰር ለወደፊቱ መቆጠብ ይወዳል። እነሱ ተከላካይ፣ ጠንቃቃ ናቸው እና ብዙ ጊዜ የቤተሰብ አባላትን በገንዘብ ይደግፋሉ። ነገር ግን አንዳንድ ጊዜ በምቾት ወይም በስሜታዊ ግዢዎች ላይ ከመጠን በላይ ያወጣሉ። ሊዮ ለጋስ ተንከባካቢ። ሊዮ ማብራት ይወዳል። በአኗኗር ዘይቤ፣ በፋሽን እና በልምዶች ላይ ብዙ ያወጣሉ። ነገር ግን በራሳቸው ላይ ኢንቨስት ያደርጋሉ። ትምህርት፣ ንግድና የግል እድገት። ቪርጎ የፋይናንስ ተንታኝ። ቪርጎ በገንዘብ እጅግ የተደራጀች ናት። ወጪዎችን ይከታተላሉ፣ በጀቶችን ያቅዳሉ፣ አላስፈላጊ ወጪዎችን ያስወግዳሉ እና መዋለ ንዋይ ከማፍሰሳቸው በፊት በጥንቃቄ ያስባሉ። ሊብራ ሚዛን ፈላጊ። ሊብራዎች የሚያምሩ ነገሮችን ይወዳሉ። ልብሶች፣ መግብሮች፣ ማስጌጫዎች። ለመቆጠብ ይሞክራሉ፣ ነገር ግን ለውበት ዕቃዎች ያላቸው ፍላጎት ከታቀደው በላይ እንዲያወጡ ያደርጋቸዋል። ስኮርፒዮ ስትራቴጂካዊ የሀብት ገንቢ። ስኮርፒዮች የፋይናንስ አዋቂ ናቸው። ድብቅ፣ ታጋሽና ጥልቅ ምርምር ካደረጉ በኋላ ብቻ ኢንቨስት ያደርጋሉ። በንግድና በረጅም ጊዜ የሀብት ግንባታ ጠንካራ ናቸው። ሳጂታሪየስ የነጻነት ተንከባካቢ። ሳጂታሪየስ ከገንዘብ ይልቅ ልምዶችን ከፍ አድርጎ ይመለከታቸዋል። በጉዞ በመማርና በአዲስ ጀብዶዎች ላይ ያሳልፋሉ። ቁጠባ ምርጥ ክህሎታቸው አይደለም፣ ምክንያቱም ሕይወት አጭር ነው ብለው ያስባሉ። ካፕሪኮርን የገንዘብ ማሽን። ካፕሪኮርን የዞዲያክ ዋና ሥራ አስፈጻሚዎች ናቸው። ያቅዳሉ፣ ይቆጥባሉ፣ ኢንቨስት ያደርጋሉ እና ሀብትን ቀስ በቀስ ግን በእርግጠኝነት ይገነባሉ። የገንዘብ ኃላፊነት ልዕለ ኃያላቸው ነው። አኳሪየስ ፈጠራ ባለሀብቱ። አኳሪየስ በቴክኖሎጂ በሐሳቦችና በወደፊት ፕሮጀክቶች ላይ ያወጣል። ባህላዊ የገንዘብ ደንቦችንም አይከተሉም። የራሳቸውን ይፈጥራሉ። አንዳንድ ጊዜ ድንቅ፣ አንዳንድ ጊዜ ያልተጠበቁ ይሆናሉ። ፒስስ ለጋስ ህልም አላሚ። ፒስስ በገንዘብ በጣም ደግ ናቸው። ሌሎችን በቀላሉ ይረዳሉ።
በትርፍ ጊዜ ማሳለፊያዎች፣ በስሜቶች ወይም በህልሞች ላይ ከመጠን በላይ ሊያወጡ ይችላሉ። ስለዚህ 12ቱ የዞዲያክ ምልክቶች ከገንዘብ ጋር የሚዛመዱት በዚህ መንገድ ነው። የትኛው እንደርሶ ይመስሎታል? በኮመንት ውስጥ ምልክቶን ያስገቡና ትክክል መሆኑን ይንገሩኝ። ተጨማሪ ኮከብ ቆጠራ ይዘቶችን ለማግኘት ላይክ፣ ሰብስክራይብ እና የደውል ምልክቷን ማብራቱን አይርሱ። በቀጣይ ቪዲዮ እንመለሳለን።